አደይ ሳትወድ በግዷ እንግዲህ አስገድደው ወስደው ለሀብታም እንዲሰጧት አዘዘ አባትየው። አደይን በግድ ሳትፈልግ አንጠልጥለው እዛ በፊት እጮኛ የሚባለው ጋር ወሰዷት። አባትየውም አሁን እሷ እዛ ሂዳ በመግባቷ ደስተኛ ሆነው ይገኛሉ። ግን ደግሞ አደይን ማንም ሊያስጠላት አልቻለም። የማትፈልገው ህይወት ውስጥ ገብታ አሁን ልክ እንደዛች እንደ ሮማን ታስራ ትገኛለች። በጣም ያሳዝናል። ሌላው እንግዲህ ደቭ ለአደይ ብሎ መስዋዕትነት እየከፈለ ይገኛል። ደቭን በጣም በሚያሳዝን ሁኔታ ደበደቡት። አስረውት ነበረ። አሹ ፈቶለት ነበረ። ለአደይ ድረስላት ሲልም እኔ ፈተዋለሁ ለእሷ ድረስላት እያለ አደይ ግን ደቭም ወይም ደግሞ አሹ ሊደርሱላት አልቻሉም። አሯሩጠው ሀብታሙ ቤት እጮኛ ተብዬው ቤት ወሰዷት። እጅግ በጣም ያሳዝናል። እዛም ወስደዋት ደቭና አሹ ቢፈልጉም ሊያገኟት አልቻሉም። ኪንጎና ዳይመንድም እየሮጡ ፍለጋ ቢወጡም ግን በፍጹም እሱ ቤት ወይም ደግሞ አባቷ ቤት እንደሌለች አወቁ። ደቭ አሁን የመጨረሻ ልቡ ተሰበረ። አይገርምም? አደይን ለማዳን ብሎ እዛ ሄዶ መስዋዕትነት ቢከፍልም ግን ደግሞ ምንም ማድረግ አልቻለም። ከነዛ ካረመኔዎችና ካውሬዎች ሊያወጣት አልቻለም። እነሱ ቀድመው አባትየው ባዘዟቸው መሰረት ቀጥታ ባል ወይም እጮኛ ተብዬው ለባለ ሀብት ሸጧት ማለት ይቻላል። እሷ ያልፈለገችውን ህይወት ወስደው ከተቷት። የአደይ እናት ይሄንን ሲሰሙ መቋቋም አቃታቸው። ሊዲያ ደግሞ ከቤት ድንገት እዚህ ዘና ልበል ደበረኝ ብላ ወጥታ ጠፋች። ሊዲያም ታግታ መሆን እንዳለበትም እንግዲህ ብርሃን ተይ አትውጭ እያለቻት ወጥታ በወጣችበት ቀርታለች። የደቭ ስቃው እንደበረታ ነው። ደቭ ከልቡ አፍቃሪ ቢሆንም ግን ደግሞ በብዙ ሁኔታ እየተቀጣ ይገኛል። አደይ ከጎኔ ከሆነች ምንም ነገር አልፈራም ይላል። እንደዛ እየተደበደበ እንኳ ስቃው አንቺ ከጎኔ ከሆንሽ መቼም ቢሆን አይጎዳኝም። ልቤ የሚሰበረውና የሚጎዳው አንቺ ከጎኔ ካልሆንሽ ነው አላት። እኔ አንተን ፍቅር መቀበል አቅቶኝ ሳይሆን ይኸውልህ እዚህ መከራ ውስጥ በእኔ ምክንያት እንድትገባ ስላልፈለግኩ ነው አለችው። እየተወያዩ የሆደ ሆዳቸውን እያለ እንግዲህ ቀጠረኛው አባቷ የቀጠሩት መጥቶ ደቭን አሰቃየው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። አደይ ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ የአደይ ስቃይ እንደቀጠለ ነው። አደይ ያልፈለገችው ህይወት ውስጥ እንድትገባም አድርገዋታል። እጅግ በጣም በሚያሳዝን ሁኔታ አደይ ሊደርሱላት አልቻሉም። በእርግጥ አደይና ደቭ የሆደ ሆዳቸውን እየተወያዩ እያሉ አባቷ እንግዲህ ለቀጠሯቸው ሰዎች ደውለው ለእነ አለልኝ ያችን ደንፈፍ ወስደህ ለአፍቃሪዋ ወይም ደግሞ ለጮኛዋ ስጥ አድርሳት አለው። እሱም በታዘዘው መሰረት ደቭና አደይ ቁጭ ብለው በሚያወሩበት አጋጣሚ መጣ። እጅና እግራቸውን ታስረው ግን ደግሞ የሆደ ሆዳቸውን እያወሩ ነበረ። ለምን መጣህ? ለምን ለእኔ መስዋዕትነት ትከፍላለህ? እያለችውም ነበር። ግን ደግሞ በፍጹም አንቺ የምትከፍሊውን መስዋዕትነት እኔም መክፈል አለብኝ እና አንቺ ጋር ከሆንሽ ይሄ ለእኔ ምንም አይደለም። አንቺ ከጎኔ ብቻ ሁንልኝ አደይ አላት። ያንተን ፍቅር መቀበል ያልቻልኩት ለምን ይመስልሃል? በእኔ ምክንያት ማንም ሰው በእኔ ጦስ እንድሰቃይ ስለማልፈልግ ነው አለችው። አደይ እንደዛ አትበይ፣ እኔ ላንቺ ምንም እሆናለሁ፣ ደግሞ እንዳትፈሪ እኔ ከጎንሽ ነኝ፣ ከዚህ አስወጣሻለሁ አላት። እሷም አሁን ተስፋ ሰጠኝ አለችው። ኪንጎና ዳይመንድም ውጭ ላይ ናቸው ሲላትም እኔ ቃላት የለኝም የእውነት ኪንጎና ዳይመንድ እዚህ መጥተዋል
እንዴት ምን አድርጌላችሁ ይህን ያክል አለችው። አደይ አንቺ እኮ ጥሩ ሰው ስለሆንሽ ነው። ስለዚህ እነሱ አልተያዙም ማለት ነው። እነሱ እንደሚያስጥሉን ተስፋ አደርጋለሁ አላት። አሁንማ ተስፋ ሰጠኸኝ በማለትም ተደሰተች። እያወሩ እያለ አለልኝ መጥቶ እንግዲህ ደብ የታሰረውን በመርገጥ አሰቃየው። እንዳትነካው እያለች አደይ ስትከራከር አንቺ ይህንን ግመል የመሰለ አፍቅረሽ ነው ለካ እዚህ ባለ ሀብትን ቢብለሽ ከተማ ለከተማ ስትውደለደይ ቁጭ ብላችሁ ወሬያችሁን ትፈጠፍጡልኛላችሁ። አሁን ምን እንደምታመጣ አያለሁ። አደይን ልወስዳት ነው በማለት ከደብ አጠገብ በግድ ሳትወድ አልሄድም እያለች እየገተተ ወሰዳት። ደብም እየተናደደ አንተ ውሻ እንዳትነካት ቢለውም ግን ሊሰማው አልቻለም። ይዟት ሄደ። አደይ ከመውጣቷ እንግዲህ አሹ ዘው ብሎ ገባ። ዳይመንድ ቀስ ብሎ ሁኔታውን እያየ ለአሹና እንዲሁም ደግሞ ለኪንጎ በምልክት እየነገራቸው ነበር። አሹ ሲገባ አደይ እንደሌለይ ደብ ብቻ እንደታሰረ አልነገረው። በጣም አዘንና ደብን ፈቶ አደይን ለማዳን መሮጥ ጀመረ። ግን ሊያድናትም ሊደርሱላትም አልቻለችም። የአደይ ስቃይ አብዛኞቻችን በሀገራችን ላይ እነሱ በድራማ ቢያሳዩም በእውነት ደግሞ ይህን ነገር ያሳለፉ በጣም ብዙ እህቶች ምስኪኖች አሉ። እና አደይ ያልፈለገችው ህይወት ውስጥ ገብታ አሁን እጇንም እግሯንም ታስራ አትበላ አትጠጣ ቁጭ ብላ ልክ እንደዛች ሮማን እንደተባለችው እየተሳቃየች ትገኛለች። በጣም ያሳዝናል። ሌላው እንግዲህ ፍቅር እናቷ በጥፊ መታቻት። እናም በአደይ ምክንያት ነው። ይቺ ጦሰኛ ደብንም አሰቃየችው። ስልኩ ስደውል አይሰራም ምን ሆኖ ነው እያለ ለእናቷ ማውራት ጀመረች። እርሳቸውም እነሱ ምን ያድርጉ ሲሉም አደይ እኮ መልካም ልጅ ናት ምን ሆና ይሆን እያለ መጨናነቅ ጀመረች። ከዛም ለሰራተኛ ነው ለእሷ እንደዚህ የምትሆነው ስትልም ተናገረቻት። ሊዲያ ደግሞ ከዛ ከቤት ደበረኝ ብላ ወደ ውጭ እንደወጣች ጠፋች። እንግዲህ እሷም ታግታ ሊሆን ይችላል። የነዛ እጣ ፈንታ ያጋጥመቻል። አርፈሽ ተቀመጪ ብትባልም እምቢ ብላ ነበር። በጣም ይገርማል። ቤዛ ደግሞ እንግዲህ እያጭበረበረች መሆኑን አሁንም ሊሊ እንደተጠራጠረቻት ነው። ግን ደግሞ ኤላ ለቤዛ ያለው አመለካከት ለየት ያለ ነው። እናም ሊሊ እንደዛ አታድርጊ እያለ ይመክራታል። ሊሊ ግን ውስጡ አልተዋጠላትም። ባርኮት ቤተሰቦቿን ፍለጋ ቢንከራተትም ግን እሷ ደግሞ በፍጹም እንትን ልትለ አልቻለችም፣ ልትነግረው አልቻለችም። እናም ቤተሰቦችሽን ፍለጋ እየተንከራተተ ነው ሲሏትም አላቅም ትላለች ቤዛ። እናም ከዛ ቤት መውጣት እንዳለባትም ነግራታለች። ሌላው የፍቅር እናት እንግዲህ መልካምና አስተዋይ ናቸው። ለሊሊ ደውለው ነይ ቡና አፍልሊ ብለው ጠሯት። ሊሊም ሄዳ ቡና አፍልታላቸው ቁጭ ብለው ስለ አደይ ሲያወሩ አደይ ስልኳም አይሰራም ምን እንደተፈጠረ አላቅም። ደብም ሊዳያም ሲሏትም እኔም የአደይ ነገር በጣም እያስጨነቀኝ ነው፣ ምን እንደተፈጠረ ለእኔም ግራ ገብቶኛል። እናም ምን ማድረግ እንዳለብን አላቅም አለች ሊሊ። የኔ ባለሙያ ምርጥ ቡና ነው ያጠጣሽኝ፣ እንደ ውጀትሽ ይባረኩ አሏት። አረ ችግር የለውም አለች። ከዛም ፍቅር እንደው ልጄ አደይ ምን ብላ ምን ሆና ይሆን ከፍቷት ነው የሄደችው ይሆን አሉ የፍቅር እናት። አው እውነቱን ለመናገር በጣም ከፍቷት ነው። የቤዛንና የፍቅርን ችግር መቋቋም አቃታት። እኔም ላስቀራት ብዙ ጥሬ ነበረ፣ ግን ደግሞ አደይ ብዙ መከራ አሳየች። ከዛም እንድትሄድም ገፋፋዋት እኔ። ምክንያቱም የምታስተናግዳቸው ነገሮች እጅግ በጣም ከባድ ናቸው የፍቅር እናት አለች። ስጠሩኝ አየው ልበል ሰማው ልበል ብላ መጣች። አንቺ ምን አባሽ አገባሽ ስላደይ ደግሞ በማለትም ሊሊን ተናገረች። ስነ ስርዓት ይኖርሽ አንቺ ባለዬ፣ እስከ ዛሬ ትንሽ ነሽ፣ ታድጊያለሽ፣ ትቀየሪያለሽ እያልኩ ነበር ጸጥ ያልኩት፣ አንቺ ግን እያደር እየባሰብሽ ነው በማለት የፍቅር እናት በጥፊ ደረገማት።
ፍቅርን። ከዛም አሳይቻለሁ ብላ እልሊ ላይ ዝታ ሄደች። የፍቅር እናት ተረጋጉ እባክዎትን በማለትም አረጋጋቻቸው። እርሳቸውም አደይ እንደ ከፋት አውቃለሁ፣ አባቷም እያሰቃያት መሆኑን አውቃለሁ። የኔ ልጅ በመሄዴ ያ ግፍ ሰርታ ከዚህ እንዳባረረቻት ባቅ ኖሮ በማለትም በጣም ተጸጸቱ። ብቻ ይጸልዩላት በማለትም ልሊ አረጋጋቻቸው። ቻናሉን ሰብስክራይብ ያረጋችሁ